ጤና ይስጥልን ተከበራችሁ የብሬዲዮ ቤተሰቦችና አድማጮች የዕለቱን ዜናዎችን እናሰማችኋለን። ዜናውን እናሰማችሁን የሀብተማ ስፋና ታምሩ ግናን ባለንበት ሰዓት አቆጣጠር የዛሬ ጥር 27 ቀን 2018 ዓ.ም ዜናዎችን ከማሰማታችን በፊት አርዕስተ ዜናውን እናስቀድማለን። የተጠናከረ የፋኖ ወታደራዊ እርምጃ፣ የህብረቱ ታዛቢዎችና ትግራይ፣ ንቅናቄውና ማብራሪያው፣ የጋማው ቅሬታ፣ የዶክተሩ አሟሟት፣ ሚኒሶታና እየወጡ ያሉ የኢሚግሬሽን ኦፊሰሮች፣ የአሜሪካ ኮማንዶዎችና ናይጄሪያ የሚሉና ሌሎችም ወቅታዊ ዜናዎች ያሉን ዝርዝሩን እንሆ። ከወልዲያ በርካታ ኃይል አሰባስቦ የተንቀሳቀሰው የጠላት ኃይል ላይ የወሰደውን እርምጃ ተከትሎ ድል መቀዳጀቱን የአማራ ፋኖ ብሔራዊ ንቅናቄ ምኒልክ ዕዝ አስታወቀ። የአማራ ፋኖ ብሔራዊ ንቅናቄ አፋብን ምስራቅ አማራ ቀጠና ምኒልክ ዕዝ ዛሬ ጥር 27 ቀን 2018 ዓ.ም አሳምነው ክፍለ ጦርን ለከበባ የመጣ ጠላትን ስቦ በማስገባትና በርካታ ኃይሉን በመደምሰስ ታላቅ ድል መጎናጸፉን አስታውቋል። ዛሬ ጥር 27 ቀን 2018 ንጋት ጀምሮ ከወልዲያ ከተማ በመነሳት በርካታ እግረኛ ሰራዊት ወደ ጃርላ ታዳጊ ከተማ ቢያዘምትም አሳምነው ክፍለ ጦር 4ኛና 5ኛ ሻለቃ በአግባቡ በመመከትና መልሶ የማጥቃት እርምጃ በመውሰድ በርካታ የጠላት ኃይል ሙትና ቁስለኛ አድርገው ድል መቀዳጀታቸውን ገልጿል። ምስራቅ አማራ ኮር አንድ አሳምነው ክፍለ ጦር ጠላትን ተደጋጋሚ ጊዜ የመቱበት ወልዲያ ከተማ ዙሪያ ዛሬም የፋሽስቱ ሰራዊት መቀበሪያ መሆኑን የጠቀሰው የመረጃ ጀግኖቹ ለመክበብና ለማፈን የተንቀሳቀሰው የጠላት ሰራዊት የጀግኖችን ክንድ ቀምሶ የቀረ ኃይሉን ይዞ ወደመጣበት ለመፈርጠጥ መገደዱን አስታውቋል። ይህ በእንዲህ እንዳለ ምኒልክ ዕዝ ንጉስ ሚካኤል አሊ ኮር መብረቅ ክፍለ ጦር ጋር የተፋለሙት የአገዛዙ 11ኛ እዝና የአየር ወለድ ኮማንዶ እዝ አባላት ድባቅ መመታታቸውንም ገልጿል። በምዕራብ ወሎ ግንባር ወግዲ ወረዳ በሁለት ጀነራሎች የተመራ ለተከታታይ 2 ቀናት የዘለቀ ከባድ ውጊያ የተካሄደ ሲሆን በዚህ ውጊያ በርካታ የጠላት ኃይል መደምሰሱን ይኸው መረጃ ገልጿል። 2 መድፍ፣ 2 ሞርተር፣ 124 ዙ 23 ከ60 በላይ በሚሆን ተሽከርካሪ የተጫነ እግረኛ ሰራዊት በመያዝ የአብይ አገዛዝ ስልጣን አስጠባቂ ጦር 11ኛ እዝ ምክትል አዛዥ ሜጀር ጀነራል ዘውዱ ሰጣርጌ እንዲሁም የኮማንደር አየር ወለድ እዝ ኮር 2 አዛዥ ብርጋዴር ጀነራል ሞሲሳ ቶሎሳ በምዕራብ ወሎ ግንባር ወግዲ ወረዳ ውስጥ በርካታ ቀጠናዎችን የሸፈነ ውጊያ ቢከፍቱም የአማራ ፋኖ ብሔራዊ ንቅናቄ ምስራቅ አማራ ቀጠና ምኒልክ ዕዝ ንጉስ ሚካኤል አሊ ኮር መብረቅ ክፍለ ጦር ሰራዊት ባካሄደው የመልሶ ማጥቃት እርምጃ ጠላት ያላሰበውን ኪሳራ ማስተናገዱን ገልጿል። በውጊያው ሶኮሩ ቀጠና በኩል እስከ አሁን 28 የጠላት ኃይል ተደምሷል ያለው መረጃ 15 የሚሆኑ መቁሰላቸውን፣ በጎረንጂ ቀጠና ሸመኔ አካባቢ ደግሞ ከ100 በላይ የሚደርሱ የጠላት ኃይል መደምሰሳቸውን ገልጿል። በማካፍታ ቀጠና ለኮሩ ታዳጊ ከተማ አቅራቢያ የሚገኘውና ታሪካዊ በላይ ዘለቀ ምሽግ የሚገኝበት ቦታ ላይ ጭምር ከፍተኛ ተጋድሎ የተደረገ ሲሆን የጠላት ኃይል መጠነ ሰፊ ሰብአዊና ቁሳዊ ኪሳራ እንደደረሰበት ይኸው መረጃ ገልጿል። ከበላይ ዘለቀ ምሽግ በተጨማሪ በጎረንጅ፣ ጎለሌ፣ ሸመኔና ሌሎች አካባቢዎች ውጊያ ሲካሄድ ማደሩንም ይኸው መረጃ ጠቅሷል። ወግድ ወረዳ ውስጥ እየተካሄደ ባለው ውጊያ መሃል ለፋኖ መረጃ ሰጥታቸዋል የተባሉ 2 የብልጽግና አመራሮችና ንጹሐን መታሰራቸውን ለማረጋገጥ መቻሉንም ምኒልክ ዕዝ ባወጣው በዚሁ መረጃ ገልጿል። አብይ አያሌው የወረዳው ብልጽግና ፖለቲካ ዘርፍ ኃላፊ፣ እንዳልካቸው አቢ የወረዳው ኦዲት ኮሚሽን ኃላፊ፣ አረቡ ቀዩ የተባለ ባለሀብት፣ ተስፋዬ ጀማል የተባለ የቡና ባንክ ጥበቃና ሌሎች ንጹሐን በዛሬው ዕለት አገዛዙ ለፋኖ መረጃ ሰጥታቸዋል በሚል ጭፍን ውንጀላ እንዳሰራቸው የኮሩ ህዝብ ግንኙነት ኃላፊ አርበኛ ቃላብ ወርቅዬ ለምኒልክ ዕዝ በላከው ሪፖርት መጥቀሱን እዙ ዛሬ ጥር 27 ቀን 2018 ባወጣው በዚሁ መረጃ ገልጿል። ይህ በእንዲህ እንዳለ ንጉስ ሚካኤል አሊ ኮር አርበኛ አደም አሊ አባናዶ ክፍለ ጦር ምዕራብ ወሎ ቲርቲራና ሻፊ ከተማ ላይ ትላንት ጥር 26 ቀን 2018 ከፋሽቱ አገዛዝ ብልጽግና ሰራዊት ጋር ብርቱ ትንቅንቅና ተጋድሎ በማድረግ ከ20 በላይ ጠላት ኃይል በመደምሰስ ከ20 ላነሰ በማቁሰል ታላቅ ጀብዱ መፈጸሙን ምኒልክ ዕዝ ዛሬ ጥር 27 ቀን 2018 ባወጣው ተጨማሪ መረጃ ገልጿል። ተጋድሎ ከቲርቲራና ሻፊ ከተማ ባሻገር ልዩ ስሙ ቡሶ የተባለ አካባቢ ላይ ከአብይ አገዛዝ ስልጣን አስጠባቂ ሰራዊት ውጪ በርካታ ባንዳ አድማ ብተናና ሚሊሻ በአባናዶ ልጆች አይቀጡ ቅጣት በመቅጣት ለባንዳ የሚገባቸው ምስ መሰጠቱን ይኸው መረጃ ጠቅሷል። በአጠቃላይ ንጉስ ሚካኤል አሊ ኮር ወግዲ ዙሪያና ቲርቲራና ሻፊ ከተሞች ጠላት ላይ ከባድ ጥቃት በመሰንዘር በርካታ የጠላት ኃይል ሙትና ቁስለኛ ሆነው ወደ ወግዲ ሆስፒታልና ደሴ ሆስፒታል ሲያመላልሱ እንደነበር የጠላትን የዘመቻ እቅድ በአጭር በማስቀረትና በማክሸፍ ድል መቀዳጀታቸውን የአማራ ፋኖ ብሔራዊ ንቅናቄ ምኒልክ ዕዝ ባወጣው በዚሁ መረጃ ጠቅሷል።
በፌዴራል መንግስቱና በህዝባዊ ወያነ ሓርነት ትግራይ ህወሓት መካከል በደቡብ አፍሪካ በፕሪቶሪያ የተፈረመውን ግጭትን የማቆም ስምምነት አተገባበር የሚከታተለው የባለሙያዎች ቡድን ከእረፍት በኋላም ዳግም ለስራ መሰማራቱን የአፍሪካ ህብረት የፖለቲካ ጉዳዮች ሰላምና ጸጥታ ቢሮ አስታወቀ። የባለሙያዎቹ ቡድን የስምምነቱን አፈጻጸም የመከታተል ወሳኝ ተግባራቸውን እንደገና ይጀምራሉም ብሏል። የአፍሪካ ህብረት የፕሪቶሪያውን የግጭት ማስቆም ስምምነትን አፈጻጸም የመከታተልና የማረጋገጥ ኃላፊነት የተሰጠው ተልዕኮም ይፋ ያደረገው ባለፈው ታህሳስ 2015 ዓ.ም እንደነበረ መዘገባችን ይታወሳል። በዚህም ተልዕኮም ስር የተካተቱት ከኢትዮጵያ፣ ከኬንያ፣ ከናይጄሪያና ከደቡብ አፍሪካ የተውጣጡ 21 ወታደራዊና የሲቪል ባለሙያዎች ኃላፊነታቸውን ሲወጡ የቆዩም ሲሆን ባለሙያዎቹም ቁጥጥር ከሚያደርጉባቸው ጉዳዮች መካከል በውጊያም ሲሳተፉ የነበሩ ታጣቂ ኃይሎችም ትጥቅ መፍታትም እንዲበተኑ ማድረግና ከህብረተሰቡ ጋር መልሶ ማዋሃድን የሚመለከታቸው አንዱ ክፍል ነው። ከቀያቸው የተፈናቀሉ ሰላማዊ ዜጎችም መልሶ ማስፈር፣ የኢኮኖሚያዊና ማህበራዊ አገልግሎቶችም ዳግም መጀመር፣ የሰብአዊ እርዳታ አቅርቦትን ማመቻቸትና የሰላማዊ ሰዎችን ደህንነት ማስጠበቅ የተመለከቱ ጉዳዮችን በባለሙያዎቹ የመከታተል ኃላፊነት ውስጥ የተካተቱ መሆናቸው ይታወቃል። እነዚህ ጉዳዮችን ለመከታተል በትግራይ ክልል ተሰማርቶ የቆየው የአፍሪካውያን የባለሙያዎች ቡድን የአስተዳደር እረፍት ወስዶ እንደነበረ የአፍሪካ ህብረት የፖለቲካ ጉዳዮችም ሰላምና ጸጥታ ቢሮም ዛሬ ባሰራጨው መረጃ አመልክቷል። ከእረፍት በኋላ ዳግም ለቅኝት ወደ ትግራይ ክልል ተመልሷል የተባለው የአፍሪካ ባለሙያዎች ቡድን ሰሞኑን የህወሓት ታጣቂ ኃይሎች በትግራይና የአማራ ክልል አዋሳኝ ድንበሮች ላይ የከፈቱትን የትንኮሳ እርምጃን ተከትሎም ስለመሆኑ ያለመሆኑ በግልጽ አልተገለጠም። የክልሉ ጊዜያዊ አስተዳደር ሌተና ጀነራል ታደሰ ወረደ ሰሞነኛው የህወሓት ታጣቂዎች ወታደራዊ እንቅስቃሴን በተመለከተ ለክልሉ መገናኛ ብዙሃን በሰጡት አስተያየት የተፈናቃዮችና የትግራይ ሉዓላዊ ያሉትን መሬትን ጉዳይ ትኩረት ለመስጠት ነው ማለታቸው አይዘነጋም። የአማራ ፋኖ ብሔራዊ ንቅናቄ የጠራ የፖለቲካ አቋም ያለውና በአማራ ርስቶች ላይ የማይደራደር የአማራ ህዝብን ህልውና ዳር ለማድረስ የሚታገል መሆኑን ገለጸ። ንቅናቄው ተግባራዊ እንዲሆን የውህደት አመቻች ኮሚቴ ውስጥ ተሳትፎ ካደረጉት መካከል ሻለቃ ዳዊት ወልደ ጊዮርጊስ አንድ የሆነው የፋኖ አደረጃጀት አፋብን ትግሉን መርቶ 4 ኪሎ ይደርሳል የሚል እምነት እንዳላቸው ገለጹ። የአማራ ፋኖ ብሔራዊ ንቅናቄ ዛሬ ውህደቱን አስታኮ ጥር 27 ቀን 2018 ዓ.ም የውህደት አመቻች ኮሚቴ አባላት የተወሰኑ የንቅናቄው መሪዎች ለተለያዩ መገናኛ ብዙሃን ማብራሪያ ሰጥተዋል። በዚህ ማብራሪያ ላይ የአማራ ፋኖ ብሔራዊ ንቅናቄ ፖለቲካ ጉዳይ ኃላፊ አርበኛ ጌታ አስራደ ጠላት በየጊዜው የሚሰጣቸው አጀንዳዎች ላይ ማብራራት እንደማያስፈልግ ገልጾ የአማራ ህዝብ ህልውናን ለማስከበር እየተንቀሳቀሰ ያለው ንቅናቄ የአማራን መሰረታዊ ዓላማዎች አንግቦ የሚንቀሳቀስ መሆኑን በዚህ ወቅት ባደረገው ገለጻ ጠቅሷል። ይሄ ድርጅት ደግሞ ግልጽ የሆኑ ዓላማዎች አሉ፣ የሚመልሳቸው ጥያቄዎች አሉ፣ ቀይ መስመሮች አሉ፣ የማይደራደርባቸው ነጥቦች አሉ። ከነዚህ መካከል ለምሳሌ የአማራ ጥያቄዎችን ማስመለስ ቀይ መስመር ነው፣ የማይደራደርበት። ለምሳሌ የአማራ ማንነትና ርስትን በተመለከተ ቀይ መስመር ነው፣ ለድርድር የማይቀርብ ማለት። ስለዚህ በዚህ ጉዳይ ላይ ኮምፕሮማይዝ የማያደርግ ስለሆነ ድርጅቱ በዚህ ላይ የዓላማችን ግጭት የሚፈጠር አደረጃጀት ወይም ደግሞ ሌላ አካል ካለ አቋም በምንዝበት ላይ በምንፈረጅበት ሂደት ላይ እንፈርጃለን። ስለዚህ የኛ መለኪያው የሚሆነው ከበደ ወይም ደግሞ በቀላ አየለ ስለሚባል ድርጅት ወይም ግለሰብ አይደል። በቃ ስለ አማራ ጥያቄ እና ምን ሰው ግልጽ በሆነ በተለይ በዋናነት እንደሚታወቀው በአራቱም ጠቅላይ ግዛት ላይ ያሉ የአማራ ርስቶችና አጽመ ርስቶች ብዙዎቹ በነበረው ባሳለፍነው አገዛዝ ውስጥ ከፍተኛ የሆነ ክህደት ተፈጽሞባቸው ማህበረሰባችን ለባርነት ተዳርጎ ለስደት ተዳርጎ ነው የቆየ። በቃ ይህን ጥያቄ ልንመለስ ነው የወጣ ነው፣ አለቀ። አማራ ፋኖ ብሔራዊ ንቅናቄ ይህንን ጥያቄ በቅመርነት ይዞት ከ4 ሰዓት በላይ በፈጀው በዚህ ውይይት ላይ ከአማራ ፋኖ ብሔራዊ ንቅናቄ ከአርበኛ ጌታ አስራደ በተጨማሪ የህዝብ ግንኙነት ኃላፊው አርበኛ አስረስ ማረዳምጤ፣ ምክትል ተቀዳሚ ሊቀመንበሮች ከሆኑት አንዱ አርበኛ መከታማሞ በድምጽ ያስተላለፈውን መልእክት ጨምሮ ውህደቱን ከሚያመቻቹ ኮሚቴ አባላት መካከል ሻለቃ ዳዊት ወልደ ጊዮርጊስ፣ አምባሳደር ብርሃነ መስቀል፣ ልዑል አስራተ ካሳ ውህደቱን በተመለከተ ያለፉባቸውን መንገዶችና 320 ሰዓታት የፈጀ በተለያዩ ጊዜያት የተደረገ ውይይትን መሰረት አድርጎ ቀደም ሲል የነበሩት ሁለት አደረጃጀቶች ወደ አንድ እንዲመጡ የፋኖ መሪዎች ትልቅ ሚና መጫወታቸውን እነሱ የመታዘብ ሚና እንደነበራቸው ጭምር ገልጸዋል። የንቅናቄውን መሰረታ የታለፈባቸውን ሂደቶችና አልፎ አልፎ ወቅታዊ ጉዳዮችን ጭምር በማብራራት ሰፊ ገለጻ በተሰጠበት በዚህ መድረክ አዲስ የሆነው ንቅናቄው አደረጃጀቱን እስከ ታች ድረስ ተግባራዊ
ተግባራዊ በማድረግ በአማራ ህዝብ በኩል የሚነሱ ጥያቄዎችን ለመመለስ መዘጋጀቱም ተገልጿል። ሻለቃ ዳዊት ወልደ ጊዮርጊስ በዚህ ወቅት ባደረጉት ንግግር ንቅናቄው ራሱን ችሎ በአመራሮቹና የፋኖ አባላት ሙሉ እውቅና የተመሰረተ ድርጅት መሆኑን፣ ንቅናቄውን ለማጥላላት የሻዕቢያና የህወሓት ተላላኪ የሚል ታርጋ ተቀባይነት የሌለውና አፍራሽ መሆኑን ጭምር በማንሳት የአማራ ህዝብ እውነተኛ ወኪል የሆነው የአማራ ፋኖ ብሔራዊ ንቅናቄ ምስረታ ሂደትን በቅርብ እንደተከታተለ ሰው ይሄ ስብስብ የአማራን ትግል መርቶ 4 ኪሎ ያደርሳል የሚል እምነት እንዳላቸው ጭምር ገልጸዋል። ከ4 ሰዓት በላይ በፈጀው ውይይት የህዝብ ግንኙነት ኃላፊው አርበኛ አስረስ ማረ ዳምጤ፣ አምባሳደር ብርሃነ መስቀል፣ ልዑል አስራተ ካሳም በየበኩላቸው ስለ ውህደቱና የነበረው ሁኔታ በተመለከተ ማብራሪያ ሰጥተዋል። ከጋዜጠኞች ለተነሳም ጥያቄ ምላሽ ተሰጥቷል። እና አሁን አንድነቱ ተፈጥሮ በምንም ምክንያት አሁን ብዙ ቦታ ላይ የሚገረው ወያኔ ገብቷል፣ ሻዕቢያ ገብቷል፣ ከውስጥ አንዳንድ ሴራ እየተሰራ ነው፣ ትግሉ ተሸጠ የሚለው ነገር ሎጂካሊ እንኳን ነገሩ እንመለከተው ይሄ ሁሉ የፋኖ መሪ ተቅጦ እኛ ባለንበት ተነጋግረው ሄደው ሰራዊታቸው ጋር ይመካከል ሴንትራል ኮማንድ ወይ ስራ አስፈጻሚ ኮሚቴ ጋር እየተነጋገሩ እነዛ ደግሞ ሄዶ በእዝ መምሪያ እየተነጋገሩ መጥተው እንደገና ያን እንዳን ውሳኔ ሲሉ ምን ማለት ነው? ጠቅላላ ፋኖ አቋም የወሰደበት ጉዳይ ነው ማለት ነው። ጠቅላላ ፋኖ አቋም የወሰደበት ምክንያት ጉዳይ አንድነቱ ነው። ሌላ ነገር እንዴት ሊሆን ይችላል? ሎጂካሊ ብታስ እንዴት ሌላ ነገር ሊሆን አይችልም። ስለዚህ ይህንን ረካሽ የሆነ በጣም ተራ ሰዎች ናቸው የሚያወሩት። ነገር ግን ደግሞ የሚያዳምጣቸውም ተራ ሰው ስለሆነ እነሱ በሚረዱት ቋንቋ ኢስኖት ፖስት ሊሆን አይችልና ይሄ ትግል ሊሸጥ አይችልም። አሁን በሰነዱ ላይ እንኳን ሌላው ቀርቶ በሰነዱ ላይ በደንቡ ላይ ምን ይላል? ከሶስተኛ ድርጅት ጋር ከሌላ ድርጅት ጋር ለመነጋገር ድርጅቱ ንቅናቄው ከሌላ ድርጅት ጋር ለመነጋገር ፖሊት ቢሮ መፍቀድ አለበት። በደቡብ ኢትዮጵያ ክልል ስር የሚገኘው የጋሞ ዞን በትምህርት ሚኒስቴር የተዘጋጀው የ9ኛና የ11ኛ ክፍል የታሪክ መጽሐፍት የጋሞ ብሔር አንድነት ላይ አደጋ የሚጥል የውሸትም ታሪኮችም የታጀበ ነው ሲል ተቃውሞውን ገለጠ። የዞኑ የትምህርት ቢሮ የግል የፖለቲካ ፍላጎታቸውን በመጽሐፍ መልክ ያሳተሙ ሲል የገለጻቸው አዘጋጆችና አርታዮች በሕግም እንዲጠየቁ ሲልም ጥሪ አቀረበ። የጋሞ ዞን ትምህርት መምሪያም የውሸትም ታሪኮችን ይዘዋል ያላቸውን የ9ኛና የ11ኛ ክፍል የታሪክ መጽሐፍት አንዳንድ ክፍሎች ለተማሪዎቹ እንዳይሰጡ ትዕዛዝ ያስተላለፈው ባለፈው ሐሙስም ጥር 21 2018 ዓ.ም በጻፈው ደብዳቤም ሲሆን የትምህርት መመሪያው ኃላፊ ዶክተር አዲሱ አዳሙ ይህንን ትዕዛዝ የያዘው ደብዳቤም በዞኑ ስር ለሚገኙ 14 የወረዳና 7 የከተማ ትምህርት ጽሕፈት ቤቶች መተላለፉን ለመገናኛ ብዙሃን አረጋግጠዋል። ይህንን ቅሬታም ለክልሉ ትምህርት ቢሮ መቅረቡንም የተናገሩት ዶክተር አዲሱ ከክልል ጋር ግንኙነት እየፈጠርን ነው ያለነው፣ ክልሉ የማስተካከያ እርምጃ ይወስዳል ብለን እንጠብቃለንም ብለዋል። ለደቡብ ኢትዮጵያ ክልል ትምህርት ቢሮ ግልባጭ የተደረገው ይህ የዶክተር አዲሱም ደብዳቤ የተነሳባቸው መጽሐፍት በፈረንጆቹ 2023 የዛሬ 3 ዓመት በትምህርት ሚኒስቴር የታተሙም ሲሆኑ የዞኑ ትምህርት መምሪያ ኃላፊው በእነዚህ መጽሐፍት ውስጥም የጋሞ ብሔርን አንድነት ላይ አደጋ የሚጥሉ ያላቸውን የውሸት ትርክቶችም የተቀነባበረበት ነው ሲልም በደብዳቤው ላይ ቅሬታውን አሰምቷል። ደብዳቤው በቀዳሚነትም ያስቀመጠው በ9ኛና በ11ኛ ክፍል የታሪክ መጽሐፍት ውስጥ ኦሞቲክም ቋንቋም ተናጋሪ ህዝቦች በሚል ምሳሌ ሲጠቅስም ጋሞና ዶርዜ ማለቱ ነው። ዶርዜ የጋሞ አንዱ ደሬ ማህበረሰብ ሲሆን ቋንቋውን የጋሞኛ አንዱ ዘዴ ወይም ዳያሌክቲክስ እንደሆነ ደብዳቤውም አስረድቷል። የዞኑ ትምህርት መምሪያም ከይዘቱ ውስጥም ዶርዜን የሚለውን በማውጣትም ትምህርትም እንዲሰጥም በስሩ ላሉትም መዋቅሮችም ትዕዛዝ አስተላልፏል። ተመሳይ ማስተካከያም እንዲደረግም የታዘበበትም ሌላኛውም ጉዳይም በ11ኛ ክፍል የታሪክ መጽሐፍት ላይ የተካተተን መሆኑን ጠቅሶ የጋሞ ዞን ትምህርት መምሪያም ቅሬታ የተነሳበትን አንድ የመጽሐፍም አንቀጽ በደብዳቤ ላይ አስፍሯል። በእንግሊዝኛ የተጻፈው ይህ ክፍል የኦሞቲክም ህዝብን የሚዘረዝር ነው። ዶርዜ፣ ወላይታም፣ ያም፣ ከፋም፣ ዴዚ፣ ቤንች እናም ሌሎችም በዚህም ክፍል ውስጥም መዘርዘራቸውን ገልጿል። በዚህም ዝርዝር ውስጥም ዶርዜ ተብሎ መጠቀሱን የትምህርት መምሪያው የተቃወመ ሲሆን የተከበረውን የጋሞን ብሔር ሆነ ብሎ በመተው ዶርዜ በማለትም ከፋፋይና የውሸትም ታሪክ ለመትከል የተጣለ እንጂ የትምህርት ይዘትም አይደለም ሲል ጠንካራም ቃላትም ትችቱንም ሰንዝሯል።
በጃዊ ወረዳ ወርቅ ሜዳ ከተማ የሰላም አየር መተንፈሷን የአማራ ፋኖ ብሔራዊ ንቅናቄ አስታወቀ። ለወልዲያ ማስጠንቀቂያ አውጥተዋል። የአማራ ፋኖ ብሔራዊ ንቅናቄ አፋብን ቴዎድሮስ ህዝብ ግንኙነት መምሪያ ዛሬ ጥር 27 ቀን 2018 ይፋ ባደረገው መረጃ በጃዊ ወረዳ ወርቅ ሜዳ ከተማ 1 ዓመት ከ5 ወር ያክል የአረመኔው አገዛዝ ስልጣን አስጠባቂ ሰራዊት የከተማዋን ማህበረሰብ ሲያሳቅቅ፣ ሲዘርፍ፣ ሴቶችን ሲደፍር፣ ዘርፈ ብዙ ሰቆቃዎች ሲያደርስ መቆየቱን አስታውቆ ከተማዋን ነጻ ማውጣቱን ገልጿል። በቀጠናው የሚንቀሳቀሰው የአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ 105ኛ ኩር 66ኛ ክፍለ ጦር የፋኖ ሰራዊት በአረመኔው አብይ አገዛዝ ስልጣን አስጠባቂ ሰራዊት ላይ በሚያደርገው ተደጋጋሚ ጦርነት የጠላት ኃይል በመምታት ስቦ በማስከዳት የከተማዋን ሙሉ ህዝብ ለነጻነቱ ከፋኖ ጎን እንዲቆም በማድረግ ከፍተኛ የበላይነት ስለተወሰደበት ኪሳራ ስላጋጠመው ከጥር 23 ቀን 2018 ጀምሮ ከተማዋን ለቆ መውጣቱን አስታውቋል። ከአንድ ዓመት በላይ የተሰቃየ ወርቅ ሜዳ ህዝብ ትላንት ጥር 26 ቀን 2018 ከአማራ ፋኖ ብሔራዊ ንቅናቄ አፋብን ቴዎድሮስ 105ኛ ኮር 66ኛ ክፍለ ጦር አመራሮችና ከፓዊ ወረዳ ጊዜያዊ መንግስት አመራሮች ጋር ጥልቅ ውይይት በማድረግ ለማንኛውም ልማትና እድገት መሰረቱ ሰላም ስለሆነ ሰላም ለማምጣትና ይህንን አረመኔ የአብይ አገዛዝ ለማስወገድ ከመቼውም ጊዜ በበለጠ ቆርጠን እንሰራለን ሲሉ የከተማ ነዋሪዎች ጭምር ግልጽ ድጋፍ መስጠታቸውን አፋብን ቴዎድሮስ ህዝብ ግንኙነት መምሪያው ባወጣው በዚሁ መረጃ አስታውቋል። ይህ በእንዲህ እንዳለ በምስራቅ አማራ ቀጠና ምኒልክ ዛሬ ጥር 27 ቀን 2018 ለወልዲያ ከተማና አካባቢ ማህበረሰብ የጥንቃቄ መልእክት አስተላልፈዋል። የሰሜን ወሎ ዞን የወልዲያ ከተማ አመራሮች ፋኖን ከህዝብ እንጥላለን በሚል ስሌት ባለፉት 2 ዓመትና ከዚያ በላይ ጊዜያት ህዝቡ ላይ በርካታ ግፎችን መፈጸማቸውን በማስረጃ መረጋገጡን አስታውሷል። የፋሽስቱ ብልጽግና አገዛዝ ተግባር ዛሬም ተጠናክሮ ቀጥሏል ያለው አፋብን ምስራቅ አማራ ቀጠና ምኒልክ በህዝብ ላይ በደል ያደርሳሉ ያላቸው ምኒልክ በስምና ስልክ ቁጥራቸውን ጭምር ይፋ ያደረጋቸው ግለሰቦች በፋኖ ስም ከማህበረሰቡ ገንዘብ አምጡ እያሉ እንደሆነ በማስረጃ ለማረጋገጥ መቻሉን ገልጾ ይህንን ድርጊት የሚፈጽሙ በስውር የሚሊሻና አድማ ብተና አባላቶች መሆናቸውን ገልጿል። ጀንበር የጠለቀችበት የፋሽስቱ አገዛዝ ብልጽግና ጣረሞት ላይ በመሆኑ ስልጣኔ ያቆይልኛል ያለውን ሁሉ ከማድረግ አይቆጠብምና ህዝባችን ይህንን በመገንዘብ መውሰድ ያለበትን ጥንቃቄ ሁሉ እንዲወስድ ሲል የአማራ ፋኖ ብሔራዊ ንቅናቄ አፋብን ምኒልክ ዛሬ ጥር 27 ቀን 2018 ዓ.ም ለወልዲያ ከተማና አካባቢ ማህበረሰብ ባወጣው ማስጠንቀቂያ ይፋ አድርገዋል። ይህ በእንዲህ እንዳለ የፋሽስቱ ብልጽግና አገዛዝ ሰራዊት በየአቅጣጫው ጦርነት መሆኑን ተከትሎ እየፈረሰ ፋኖን እየተቀላቀለ መሆኑን 2 የአድማ ብተና አባላት ከነሙሉ ትጥቃቸው ልጅ ኢያሱ ኮር የጎፍ ክፍለ ጦርን ዛሬ መቀላቀላቸውን ምኒልክ ባወጣው ተጨማሪ መረጃ ገልጿል። ወገናችንን በድለናል፣ ፋሽስቱ አገዛዝ ብልጽግና ህዝባችን ላይ ዘር ማጥፋት እየፈጸመ ነው፣ ይህንን ደግሞ ቦታው ላይ ሆነን አይተናል፣ ስለዚህ ፋኖን ተቀላቅለናል በማለት ፋኖን የተቀላቀሉት ወገኖች የሰጡትን አስተያየት ጠቅሶ በላከው መረጃ አስታውቋል። ፋኖን የተቀላቀሉት አድማ ብተናዎች ከዚህ በኋላ የህዝባችንን መከራ ለማስቆምና ህልውናውን ለማስከበር ውድ ህይወታችንን አስይዘን እንታገላለን በማለት ከፋኖ ጎን መቆማቸውን ማረጋገጣቸውንም ምኒልክ በዚሁ መረጃ ጠቅሷል። በባህር ዳር ያገዛዙ ታጣቂዎች በሙያው የተከበረና ህዝቡን በማገልገል ከፍተኛ ሚና የነበረውን ወጣት ዶክተር ገለው መንገድ ላይ መጣላቸው በህዝቡ ውስጥ ሰፊ መነጋገሪያ ሆኗል። በትላንትና ዕለት የተፈጸመውን ግድያ ተከትሎ በአገዛዙ ታጣቂዎች ዶክተሩ ከተወሰደ በኋላ ተገድሎ መንገድ ላይ መጣሉ ተገልጿል። በባህር ዳር ከተማ በዶክተር ጸጋውን ስሜ ላይ የተፈጸመው አስደንጋጭ ግድያን በተመለከተ ጥያቄ የተነሳ ሲሆን በከተማውና በአካባቢው በንጹሐን ዜጎች ላይ እየተፈጸመ ያለው ጥቃት ተባብሶ መቀጠሉ ማሳያ መሆኑን ትላንት ጥር 26 ቀን 2018 ዓ.ም በከተማዋ ነዋሪ የነበረው ዶክተር ጸጋውን ስሜን በመንግስት የጸጥታ ኃይሎች ተይዞ ከተወሰደ በኋላ ተገድሎ መንገድ ላይ መጣሉና በገዛ ስልኩ ደውለው ለቤተሰቦቹ አስከሬኑን እንዲያነሱ መናገራቸው ጉዳዩን በዝርዝር የሚያውቁ ወገኖች መግለጽ ጀምረዋል። የአማራ ክልል ጤና ቢሮ ባልደረባና የባህር ዳር ከተማ ቀበሌ 14 ነዋሪ የነበረው ዶክተር ጸጋውን ስሜ ትላንት ጠዋት ወደ መደበኛ ስራው በመጓዝ ላይ ያለ በአገዛዙ ጸጥታ ኃይሎች በቁጥጥር ስር የዋለ ሲሆን ወታደሮቹ ዶክተሩን በቁጥጥር ስር ከዋሉ በኋላ ወደ መኖሪያ ቤቱ በመውሰድ ብርበራ ማካሄዳቸውን፣ ሆኖም በቤቱ ውስጥ ምንም አይነት ጥርጣሬ የሚፈጥር ቁሳቁስንም ሆነ መረጃ አለማግኘታቸውን ቤተሰቦቹ አረጋግጠዋል። ብርበራው ከተጠናቀቀ በኋላ ዶክተር ጸጋውን በአገዛዙ የጸጥታ ሰዎች ወደ ቤዛዊት ቤተ መንግስት በሚባለው አካባቢ በመውሰድ በጭካኔ ገድለው እንደጣሉትና ከግድያው በፊት የነበሩ አጠራጣሪ ሁኔታዎችም እንደነበረው የሚጠቅሱ መረጃዎች ወጥተዋል። ዶክተር ጸጋሁን ከመገደሉ 1 ሳምንት ቀደም ብሎ የአማራ ክልል ጤና ቢሮ ኃላፊ አብዱል ከሪም ቢሮው ድረስ በማስጠራት ለብቻው አነጋግሮት እንደነበር
ሊቀመንበር ከዚህ ንግግር በኋላ ከቢሮ ሲወጣ ከፍተኛ የጭንቀትና የቅሬታ ስሜት ይታይበት እንደነበር የቅርብ ባልደረቦቹ ጭምር የሰጧቸው አስተያየቶች መውጣት ጀምረዋል። ግድያው ከተፈጸመ በኋላ የጸጥታ ኃይሎች የተባሉት በራሱ ስልክ ደውለው ለባለቤቱ አስከሬኑን እንድትወስድ የተናገሩበት እርምጃ በክልሉ ከጊዜ ወደ ጊዜ የጥቃት ሰለባ የሆኑ የጤና ባለሙያዎች ግድያ አሳሳቢ መሆኑ ትኩረት ሊያገኝ እንደሚገባ የተገለጸ ነው። ቤተሰቦቹ አስከሬኑ ከተጣለበት ቦታ በተነገራቸው መሰረት ሄደው አግኝተው መወሰዳቸው ታውቋል። ዶክተር ጸጋሁን ስሜን ምስራቅ ጎጃም ውስጥ የተወለደ ባለትዳርና በዚህ ዓመት ጋብቻም የፈጸመ አዲስ ባለትዳር መሆኑም ታውቋል። በቅርቡ በጎንደር ዩኒቨርሲቲ ውስጥ የሚገኙ የጤና ባለሙያ የአማራ ብሔር ተወላጅ 2 ዶክተሮች በተከታታይ ሕይወታቸው ያለፈበት ሁኔታና ከዚህ ቀደም በደብረ ማርቆስ በተለያዩ ጊዜያት የተገደሉ ዶክተሮችን ጨምሮ የዶክተሮቹ ግድያ በአግባቡ ሊጣራ እንደሚገባ በግድያው የተሳተፉ የአገዛዙ ጸጥታ ሰዎችና ትዕዛዝ የሰጡ ጭምር ለፍርድ እንዲቀርቡ ጥሪ ቀርበዋል። የአውስትራሊያ መንግስት ዜጎቹ ወደ ትግራይ፣ አማራና ሌሎችም የኢትዮጵያ ክልሎችም እንዳይጓዙ የጉዞ ማስጠንቀቂያም አወጣ። የአውስትራሊያ መንግስት በትግራይ ይገኛሉ ያላቸውን ለጊዜው በቁጥር ያልገለጻቸውን ዜጎቹን የትግራይ ክልልን በተቻለው መጠን ለቀው እንዲወጡ ሲልም አሳሰበ። የአውስትራሊያ መንግስት ዜጎቹ ወደ ትግራይ ክልል እንዳይጓዙም ከፍተኛ የጉዞ ማስጠንቀቂያ ማውጣቱን የስማርትም ትራቨለር የጉዞ መረጃ መድረክ የገለጸ ሲሆን በትግራይ ክልል ያለውን የጸጥታ ሁኔታ ያለምንም ቅድመ ማስጠንቀቂያ በድንገትም ሊባባስ ስለሚችል ዜጎች ወደ ክልሉ ከማንኛውም አይነት ጉዞ እንዲታቀቡ ሲል አስጠንቅቋል። የአውስትራሊያ ባለስልጣናት በአሁኑ ወቅት በትግራይ ክልል የሚገኙ መጠናቸው ወይም ቁጥራቸው ያልተገለጸ ዜጎቻቸው አመቺ ሁኔታዎችን በመጠቀም በንግድ በረራዎች ወይም መንገዶች ክልሉን ለቀው እንዲወጡ ሲሉም አሳስበዋል። የአገሪቱ የመንግስትም በክልሉ ውስጥ ስለሚገኙት ዜጎች የሚሰጠውን የቆንጽላ ድጋፍ በጣም የተገደበ መሆኑን በመጥቀስ መንገደኞችም የአካባቢውን ባለስልጣናት መመሪያዎችን እንዲከተሉና ግጭቶችም ወይም ህዝባዊ ተቃውሞች በሚከሰቱባቸው ወቅትም በቤት ውስጥ እንዲቆዩ ሲልም መክሯል። ከትግራይ ክልል በተጨማሪ የአውስትራሊያ መንግስትም ዜጎቹ ወደ አማራ፣ ቤንሻንጉል ጉሙዝና ጋምቤላ ክልሎች እንደዚሁም ከኤርትራ፣ ከሱዳን፣ ከደቡብ ሱዳን፣ ከኬንያና ከሶማሊያ ጋር በሚያዋስኑት የድንበር አካባቢዎች ጉዞ እንዳያደርጉም አሳስቧል። ማስጠንቀቂያውም ከአማራና ከቤንሻንጉል ጉሙዝ ክልሎችም ጋር የሚዋሰኑበት የኦሮሚያ ሰሜናዊ ክፍሎችንም የሚጨምር መሆኑም ታውቋል። እንደ አውስትራሊያ ሁሉ ሌላኛይቷም በኢኮኖሚ የበለጸገችው ምዕራብ አውሮፓዊቷ አገር እንግሊዝም ዜጎቿ ወደ ትግራይ ክልልና የተለያዩ የኢትዮጵያ አካባቢዎችም ከጸጥታና ከደህንነት ስጋትም ጋር በተያያዘ ከመጓዝ እንዲታቀቡ በማለት ማስጠንቀቂያ ማውጣቷም ወይም ነባር ማስጠንቀቂያውን መከለሷን መዘገባችን ይታወሳል። በህዝብ ገንዘብ እየተዳደረ ያገዛዙ ጉዳይ አስፈጻሚ በመሆኑ የኢትዮጵያንን ድምፅ አፍኗል በሚል ወቀሳ የሚቀርብበት የቀድሞ የኢትዮጵያ ቴሌቪዥን የወቅቱ የኢትዮጵያ ብሮድካስቲንግ ኮርፖሬሽን አዲስ የስራ አመራር ቦርድ ሊሾምለት መሆኑ ተገልጿል። ከሚሾሙት መካከል የጠቅላይ ሚኒስትሩ ማህበራዊ ጉዳይ አማካሪና በአማራ ህዝብ ላይ የተከፈተውን ጦርነት ጨምሮ ከአማራ ህዝብ በተቃራኒ በመሰለፉ ወቀሳ የሚቀርብበት ዲያቆን ዳንኤል ክብረት ጭምር ከተሿሚዎቹ ዝርዝር በሰብሳቢነት መካተቱ ታውቋል። የቀድሞ የኢትዮጵያ ቴሌቪዥን የወቅቱ የኢትዮጵያ ብሮድካስቲንግ ኮርፖሬሽን የሚባለውና ከኢትዮጵያ ህዝብ በግብር ከሚሰበሰብ ገንዘብ የሚተዳደረው የቴሌቪዥን ጣቢያ በቀደመውም ሆነ በአሁኑ ወቅት ያገዛዙ ጉዳይ አስፈጻሚ በመሆን በተለይም የጠቅላይ ሚኒስትሩ አብይ አህመድ የግል ንብረት አድርገው ከሚቆጥሯቸው የፓርቲና የህዝብ መገናኛ ብዙሃን መካከል በቀዳሚነት የሚጠቀስ ሲሆን ለዚሁ መገናኛ ብዙሃን የቦርድ ሰብሳቢነት በነገው ዕለት በፓርላማ ሹመት እንደሚሰጥና ከታጩት 9 ግለሰቦች መካከል የጠቅላይ ሚኒስትሩ ማህበራዊ ጉዳይ አማካሪ በአማራ ህዝብ ላይ የተከፈተውን ጦርነት ተከትሎ ከአማራ ህዝብ በተቃራኒ በመሰለፍ የአገዛዙን ጭፍጨፋ በማወደስ የፋኖን ትግል በማጥላላት ከህዝብ በተቃራኒ ከተሰለፉ የአገዛዙ አመራሮች መካከል ወቀሳ ከሚቀርብበት አንዱ የጠቅላይ ሚኒስትሩ ማህበራዊ ጉዳይ አማካሪ ዲያቆን ዳንኤል ክብረት እንደሚገኝበት ታውቋል። በ2015 ዓ.ም የኢትዮጵያ ብሮድካስቲንግ ኮርፖሬሽንን ለማቋቋም በወጣ አዋጅ የተቋሙ የስራ አመራር ቦርድ በጠቅላይ ሚኒስትሩ አቅራቢነት በህዝብ ተወካዮች ምክር ቤት ይሾማል ብሎ የደነገገ ሲሆን ምክር ቤቱ ሐሙስ ጥር 28 ቀን 2018 በሚያካሄደው መደበኛ ስብሰባ ለኮርፖሬሽኑ ቦርድ አባልነት በእጩነት የቀረቡትን ግለሰቦች መርምሮ ለማጽደቅ አጀንዳ መያዙም ተገልጿል። የቀድሞው ኢትዮጵያ ቴሌቪዥን የሚባለው የአሁኑ ኢቢሲ ቴሌቪዥን ጣቢያና የኢትዮጵያ ሬዲዮ የሚባለውን በስሩ የሚያስተዳድር ተቋም ሲሆን ቦርዱ የመገናኛ ብዙሃን የሚመለከቱ የመንግስት ፖሊሲዎችና ህጎችን በኮርፖሬሽኑ ተግባራዊ መሆናቸውን የማረጋገጥ ኃላፊነት እንዳለበት በህግ የተቀመጠ ቢሆንም በተለምዶ የመንግስት መገናኛ ብዙሃን ተብለው የሚጠሩት ከህዝብ ሀብት የሚተዳደሩት እነዚህ መገናኛ ብዙሃን ለአገዛዙ ድምፅ በመሆን የኢትዮጵያን ህዝብ በማፈን በተደጋጋሚ ወቀሳ ሲቀርብባቸው ቆይተዋል። የቀድሞቹ የኢትዮጵያ ቴሌቪዥንና ሬዲዮ
የአሁኑ የኢትዮጵያ ብሮድካስቲንግ ኮርፖሬሽን ስር የሚተዳደሩት ተቋማት ከዚህ ቀደም ከነበረውም በከፋ ሁኔታ ያገዛዙ ጉዳይ አስፈጻሚ በመሆን ሙሉ ለሙሉ በሚባል ደረጃ የህዝብ ድምፅ ማፈናቸውና የጠቅላይ ሚኒስትሩ ዕለታዊ አጀንዳ ማሰራጫ በመሆን ህዝቡ ያለበትን ችግርና መከራ እንዳይናገር እነዚህ ተቋማትን ጨምሮ በፓርቲ ቁጥጥር ስር ያሉ በአንድም ሆነ በሌላ መንገድ በህዝብ የሚደጎሙ መገናኛ ብዙሃን ሁሉ የስርዓቱ አንደበቶች በመሆን ከህዝብ ተቃራኒ በመሰለፋቸው በተደጋጋሚ ወቀሳ ሲቀርብባቸው ቆይተዋል። በህግ በተሰጠው ድንጋጌ መሰረት ተቋሙ የህዝብን ሀሳብ የማንሸራሸር ግዴታ ያለበት ቢሆንም የገዢዎች ልሳን በመሆን ከዚህ ቀደምም ሆነ አሁን የሚያደርገው እንቅስቃሴ የኢትዮጵያ ህዝብ በገዛ ሀብቱ ስልጣን ላይ ያወጣው አገዛዝ አጀንዳ ማስፈጸሚያ የሆኑትን ተቋማት ሲገደል አልተገደለም፣ ሲራብ አልተራበም፣ የአስተዳደር በደል ሲደርስበት አልደረሰበትም በማለት የስርዓቱ አንደበት በመሆን ከህዝብ ተቃራኒ በመሰለፋቸው በተደጋጋሚ ሲወቀሱ ቆይተዋል። ዲያቆን ዳንኤል ክብረት ከዚህ ቀደም የኢትዮጵያ ፕሬስ ድርጅት ለተባለው አዲስ ዘመን ጋዜጣን ጨምሮ የተለያዩ ህትመቶችን ለሚያካሄደው ተቋም ከዚህ ቀደም በምክር ቤት ለቦርድ አባልነት በቀረበበት ወቅት በምክር ቤቱ 129 የፓርቲ አባላት ተቃውሞ ያቀረቡበት ሲሆን ይህም አገዛዙ ከሚያቀርባቸው አጀንዳዎች መካከል ሰፋ ያለ ተቃውሞ የቀረበበትና በ146 የፓርላማ አባላት ድጋፍና በ27 ድምፅ ታቅቦ መጽደቁ አይዘነጋም። በነገው ዕለት ከዲያቆን ዳንኤል ክብረት በተጨማሪ የቦርድ አባልነት ሹመት ይጸድቅላቸዋል ከሚባሉት የጤና ሚኒስትሯ ዶክተር መቅደስ ዳባ፣ የኢትዮጵያ አርቲፊሻል ኢንቴሊጀንስ ኢንስቲትዩት ዋና ዳይሬክተር ደርቆ ወርቁ ጋቸና፣ የሰላምና ቱሪዝም ሚኒስትር ዴኤታ አቶ ቸሩ ጌታ ገነንና ዶክተር እንደገና አበበው ከእጩዎች ዝርዝር ውስጥ መካተታቸውን ለማወቅ ተችሏል። በአዲስ አበባ 57 ማህበራት ለተደራጁ መምህራን ቤት እንዲሰሩ ቦታ ሰጥተናል የሚለው እንቅስቃሴ ምርጫውን ታሳቢ ያደረጉና ለመሆኑ 25 በመቶ ቆጠቡ የተባሉት መምህራን እነማን ናቸው የሚሉ ጥያቄዎችን አስነስተዋል። ከደቡብ አፍሪካ ኩባንያ ጋር ከ5 ዓመት በፊት ከ1.5 ሚሊዮን በላይ ቤቶች ለመስራት ስምምነት አድርገናል። ለከተማው ነዋሪዎች ታላቅ የምስራች ነው የተባለው ስምምነት የውሃ ሽታ የሆነበትን ሁኔታ የሚያስታውሱ ወገኖች በጉዳዩ ላይ ጥርጣሬ አንስተዋል። የኢትዮጵያ ጤና ባለሙያዎች ንቅናቄ ስራ ማቆም አድማና ተቃውሞን ተከትሎ መምህራንን በተደጋጋሚ በመሰብሰብ ተደራጅታችሁ ቤት እንድትሰሩ ቦታ እንሰጣለን የሚለው ቅስቀሳ የነበረ ሲሆን የዘንድሮ ምርጫ ብቻውን ተወዳድሮ ሮጦ ያሸንፋል የሚባለው ገዢው ብልጽግና ፓርቲ በ57 ማህበራት የተደራጁ 6194 መምህራን ተጠቃሚዎች የቤቱን ጠቅላላ ዋጋ 25 በመቶ አስቀድመው የቆጠቡ የጋራ መኖሪያ ቤት የሚሰሩበትን ቦታ ሰጥተናል በማለት የከተማዋ ከንቲባ አዳነች አቤቤ ያደረጉት ንግግር ጥያቄ አስነስቷል። ለመምህራኑ ከዚህ ቀደም ተደራጅታችሁ በማህበር ቤት ትሰራላችሁ የተባለውን ጥያቄ ተከትሎ የኑሮ ውድነቱን ተከትሎ አነስተኛ ደሞዝ ያላቸው መምህራን እያንዳንዳቸው 25 በመቶ የሚባለው የቁጠባ መጠን ከ1 ሚሊዮን ብር በላይ መሆኑ ብዙውን መምህራን ለይስሙላ እንዳያማጥራው እንዳይበላ ግፋው አይነት እርምጃ ነው በሚል ተቃውሞ ሲቀርብበት የቆየ ቢሆንም ገዢው ብልጽግና ፓርቲ ከፍተኛ አመራርና የከተማው ከንቲባ አዳነች አቤቤ ዛሬ በ57 ማህበራት የተደራጁ 6194 መምህራን ተጠቃሚ የሚሆኑበት 25 በመቶ ለቆጠቡ የጋራ መኖሪያ ቤት መስሪያ ቦታ ሰጥተናል ብለዋል። መምህራኑ በአጭር ጊዜ ውስጥ ወደ 4 ቢሊዮን ብር የሚጠጋ ገንዘብ በመቆጠብ አስደናቂ ውጤት አስመዝግበዋል ያሉት ከንቲባዋ አስቀድሞ መምህራኑ ይሰጧቸው ከነበሩት አስተያየቶችና የኑሮ ውድነቱን ተከትሎ በልቶ ማደር አልቻልንም፣ የተጠየቅነው የ25 በመቶ ክፍያ ከአቅማችን የሚመጣጠን አይደለም፣ ብድር እንኳን እንውሰድ ብንል የአንድ ወርና 2 ወር የቤቱ ክፍያ ከፍተኛ ነው በሚል ልዩ ድጋፍ እንዲደረግላቸው ጥያቄ ሲያቀርቡ የነበረ ቢሆንም አገዛዙ ያደራጃቸውን ካድሬዎች በመሰብሰብ ለመምህራን ቤት እሰራለሁ የሚለው ቅስቀሳ ላይ ጥርጣሬ እንዳላቸው አንዳንድ ወገኖች አስተያየታቸውን አስከትለው አንስተዋል። ከ5 ዓመታት በፊት 6ኛ ሀገራዊ ምርጫ የተባለውን ታሳቢ ማድረግ የከተማው ከንቲባ አዳነች አቤቤ በደቡብ አፍሪካ ውስጥ ቤት በመገንባት እውቅና አለው ያሉትን ኩባንያ ጋር ለከተማዋ ነዋሪዎች ከ1.5 ሚሊዮን በላይ ቤቶችን በአጭር ጊዜ ውስጥ ገንብተን እናስረክባለን የሚል የፊርማ ስነ ስርዓት የተደረገበትን ሁኔታ የሚያስታውሱ ወገኖች የዛሬውም የምርጫ ቅስቀሳ አካል ሊሆን ይችላል። ገዢው ብልጽግና ፓርቲ በአገሪቱ የእርስ በርስ ጦርነት ባለበት በተለይም የጤና ባለሙያዎች ተቃውሞን መነሻ በማድረግ ለመምህራን ተደራጅታችሁ ቤት የምትሰሩበት ቦታ እንሰጣለን የሚለው ቅስቀሳ ተከትሎ የመጣ መሆኑን በማንሳት በተግባራዊነቱ ላይ ጥርጣሬያቸውን ገልጸዋል። የኢትዮጵያ ጤና ባለሙያዎች የኑሮ ውድነቱን ምክንያት በማድረግ ተገቢ የደሞዝ ጭማሪ እንዲደረግላቸው፣ የስራቸውን ተጋላጭነት ተከትሎ የጤና ሽፋን እንዲያገኙ፣ የመኖሪያ ቤት በጋራ የሚሰሩበት ሁኔታ እንዲመቻችላቸውና ብድር ለማግኘት ጥያቄ ያቀረቡ ቢሆንም አንዱም ጥያቄያቸው ለኢትዮጵያ ጤና ባለሙያዎች ያልተመለሰ ሲሆን በአሁኑ ወቅትም ብዙሃኑ የጤና ባለሙያ ተጨመረ የተባለው አነስተኛ የደሞዝ ጭማሪን ተከትሎ የትርፍ ሰዓት ክፍያ በአዲሱ የደሞዝ ስሌት መሰረት አልተሰራም በሚል በተደጋጋሚ ቅሬታቸውን እያቀረቡ ሲሆን በቅርቡ የኦሮሚያ ክልል የጤና ባለሙያዎች በተቃውሞ ድምፃ
ድምጻቸውን በማሰማት ለክልሉ ጤና ቢሮ አስቸኳይ መፍትሄ እንዲሰጣቸው ጥያቄ ማቅረባቸው አይዘነጋም። አንድ መምህር በሚሊዮን የሚቆጠር ገንዘብ 25 በመቶ ለቤት የሚቆጥብበት እድል በኢትዮጵያ የኑሮ ሁኔታ ውስጥ አለመኖሩን፣ ቀሪውንም የቤቱን ክፍያ ለመክፈልስ ይችላሉ የሚሉ ጥያቄዎችን ያነሱ ወገኖች ያገዛዙ ባለስልጣናት በየጊዜው የተለያዩ ሐሰተኛ መረጃዎችን በማሰራጨት ህዝቡን ለማዘናጋት የሚያደርጉት እንቅስቃሴ አካል እንዳይሆን ጥርጣሬያቸውን ሲገልጹ ተስተውሏል። ከፍተኛ ህዝባዊ ተቃውሞ ያስተናገደው የአሜሪካ የኢሚግሬሽን ተቆጣጣሪዎች በእንግሊዝኛው ምህጻረ ቃል አይስም ከሚኒሶታ ግዛት በከፊል ለቀው እንዲወጡ መወሰኑም ተገለጸ። ህጋዊ ሰነድ የሌላቸው ስደተኞች ከአሜሪካ በማባረር ጉዳይ የፕሬዝዳንት ዶናልድ ትራምፕ ቀኝ እጅ ሆነው እያገለገሉ የሚገኙትም ቶም ሆማን የፕሬዝዳንት ትራምፕ አስተዳደር በሚኒሶታ ግዛት የሚገኙትን የኢሚግሬሽን ተቆጣጣሪዎችን ቁጥር ለመቀነስ ከግዛቲቱ ባለስልጣናት ጋር ከስምምነት ላይ ከደረሱ በኋላ ወደ 700 የሚጠጉ የአይስ ሰራተኞችን ግዛቲቱን ለቀው እንዲወጡ መወሰናቸውን አስታውቀዋል። ባለፉት ታህሳስ ወር የአሜሪካው ፕሬዝዳንት ዶናልድ ትራምፕ በሚኒሶታ ግዛት የሚገኙ ሰነድ አልባ ሰደተኞች ላይ እርምጃም እንዲወስዱ ለፌዴራል ኢሚግሬሽን ኃላፊዎች ትዕዛዝ ሰጥተው እንደነበረና ይህንንም የተቃወሙ ሁለትም የአሜሪካም ዜጎች በጸጥታ ኃይሎች መገደላቸውን ተከትሎ በመላው አሜሪካ ውስጥ ከፍተኛ ህዝባዊ ቁጣ ማስተናገዱ ይታወሳል። ከዚሁ ጋር በተያያዘም ከ2000 በላይ የኢሚግሬሽንና የጉምሩክም ተቆጣጣሪዎችም ካለፈው ታህሳስ ወር ጀምሮ በሚኒሶታ የተሰማሩ ሲሆን በዛሬው ዕለት ውሳኔው ይፋም ከመደረጉ በፊት የተወሰኑ የፌዴራል ተቆጣጣሪዎችም ሚኒሶታ ለቀው መውጣታቸውን ተገልጿል። በግዛቲቱ የሚቆዩትም የተወሰኑ የኢሚግሬሽንና የጉምሩክም ሰራተኞችም የአይስ አባላት ብቻ እንደሚሆኑ የተወሰነ ሲሆን የፌዴራል ኢሚግሬሽንና የጉምሩክም ተቆጣጣሪዎች በሚኒሶታ ግዛት ውስጥ ሁለት ነጭ አሜሪካን ተኩሰው ከገደሉ በኋላ ከፍተኛ ቁጣ ማስተናገዳቸው መዘገባችን ይታወሳል። የግዛቲቱ ነዋሪዎች በተለያዩ አካባቢዎች ለተቃውሞ አደባባይ ወጥተው እንደነበረና ይህንንም ተከትሎ የሚኒሶታው አስተዳዳሪ ወይም አገረ ገዢ ቲም ዋልዝና የሚኒሶታው ከንቲባ ጃኮብ ፍሬይ የፌዴራል የኢሚግሬሽን ተቆጣጣሪዎች ከግዛቲቱ ዋና ዋና አካባቢዎች ሙሉ በሙሉ ለቀው እንዲወጡ መወትወታቸው አይዘነጋም። ፕሬዝዳንት ዶናልድ ትራምፕ ግን አስተዳደራቸው ነገሮችን ትንሽ እንደሚያረግብ የገለጹ ሲሆን ሆማን በዛሬው ውሳኔያቸው የፌዴራል መንግስቱም ተቆጣጣሪዎችም ቁጥር ከታህሳስ በፊት ወደ ነበረበት መመለሱን ገልጸዋል። ይሁን እንጂ ተጨማሪ ተቆጣጣሪዎችን ለማስወጣትም የአካባቢው ህግ አስከባሪዎችና የሰፊው ማህበረሰብ ተሳትፎ ወሳኝ ነው ሲሉም አጽንኦትም ሰጥተዋል። ከሚኒሶታ ግዛትም ሀገረ ገዢና ከክፍለ ከተማም ከፍተኛ ኃላፊዎች ጋር ያልተጠበቀ መስማማትና ትብብር ተደርጓል ያሉትም ቶም ሃማን 2000 የሚጠጉ የአይስ አባላት በሚኒሶታ ግዛትም ይቆያሉ። የነዚህ የጸጥታ ኃይሎች ዋነኛ ተልኳቸው በእስር ቤት ይገኛሉ ያላቸውን ወንጀለኞች ላይ ትኩረት እንዲያደርጉ ተደርጓል። ይህ ማለት በሚኒሶታ ግዛት ውስጥ ወንጀል የሚፈጽሙ የአይሲም አባላትን ቁጥር አነስተኛ ነው። ይህ የብልህ አካሄድም እንጂ እጅ መስጠት አይደለም ብለዋል። የአሜሪካም የአይስም ሰራተኞች ከሚኒሶታ በከፊል ይወጣሉ መባሉን በሴናቱ ውስጥ የአናሳው የዲሞክራቲክ ፓርቲ መሪው ቻክም ሹመር በውቅያኖስ ላይ ጠጠር የመወርወር ያህል ነው፣ የጸጥታ ኃይሎች ሚኒሶታን በአስቸኳይ ለቀው መውጣት አለባቸው በማለትም ተቃውሟቸውን አሰምተዋል። ከሱዳን ፈጥኖ ደራሽ ቡድን ጋር ጣምራ የፈጠረው ታጣቂ ቡድን ወደ ኢትዮ ሱዳን ድንበር አቅራቢያም መስፋፋቱንና ስትራቴጂካዊ ወታደራዊ ስፍራ መያዙም ተገለጸ። አጃንስ ፍራንስ ፕሬስም ዛሬ የታጣቂ ቡድኑና የአይን ማኞችን ጠቅሶ እንደዘገበው በአብዱል አዚዝ አልሃሉ የሚመራው ኤስፒኤልኤም የተባለው የሱዳን ፓራሚሊተሪ ቡድን ኢትዮጵያና ከደቡብ ሱዳን ምዕራብ አቅጣጫ በሚያዋስነው ብሉ ናይል ግዛት ውስጥ መጠነ ሰፊ ወታደራዊ በላይነትም ማሳየቱን ባወጣው መግለጫም ገልጿል። ወታደራዊ ጠቀሜታነት አለው የተባለውን ዳሚ ማንሱር የተባለው የባሽር ኖኪን ግዛትን መቆጣጠራቸው የተገለጸ ሲሆን ካለፈው ሚያዝያ ወይም ከፈረንጆቹ አፕሪል 2023 ጀምሮ ከሱዳን መከላከያ ሰራዊት ጋር በውጊያ ውስጥ የሚገኘው የሱዳን ፈጥኖ ደራሽ አርኤስኤፍ ጋር ጥምረት የፈጠረው ሱዳን ፒፕልስ ሊበሬሽን ሙቭመንት ኖርዝ ኤስፒኤልኤም በርካታ ልምድ ያላቸው ታጣቂ ቡድኖችን መያዙና በርካታ መሬቶችን እንደዚሁም ድንበር
ድንበሮችን መቆጣጠሩም ተገልጧል። ካለፈው ሰኞ ጀምሮ በግጭት ውስጥ የነበሩት የሱዳን መከላከያ ሰራዊት አባላትና የታጣቂ ቡድኑ ጦርነቱን በማፋፋም በትላንትናው ዕለት የታጣቂ ቡድኑ ወደ ከተሞች መግባቱን ተከትሎ በርካታም ሰላማዊ ዜጎች ወደ ኢትዮጵያ ግዛት ሸሽተው የገቡ ሲሆን ባቢል ካሪ አልባይድ የተባሉ ተፈናቃይ ወደ ኮርሞክ ግዛትም መግባታቸው ለኤፍፒ እማኝነታቸውን ሰጥተዋል። ስማቸው ያልተገለጸ የሱዳን ከፍተኛ ወታደራዊ ባለስልጣናት በበኩላቸው ለሱዳን ትሪቢዩን እንደገለጹት ሰሞነኛው የሱዳን ታጣቂዎችም ጥምረትም ጀርባም የኢትዮጵያ መንግስት እጆች አለበት፣ በተለይ ከቤንሻንጉል ጉሙዝ አካባቢም ታጣቂዎችን እንዲንቀሳቀሱ መንገድም ተከፍቷል የሚል ወቀሳም ተሰምቷል። እነዚህ የሱዳን ባለስልጣናትም ከዚህም በተጨማሪ በወታደራዊ ኦፕሬሽን ላይ በጥቅም ላይ ውለዋል የተባሉት የሰው አልባ አውሮፕላኖች ወይም ድሮኖች የተባበሩት አረብ ኤሚሬትም ሰራሽና ከኢትዮጵያ መሬትም የተንቀሳቀሱ ናቸው በማለትም ወቅሰዋል። ታጣቂ ኃይሎቹን እያስታጠቀች በግዛቴ ውስጥ ቀጥተኛም ወይም የእጅ አዙር ጥቃት ፈጽማለች በማለትም ከሱዳን በኩል በኢትዮጵያ ላይ ለቀረበው ከፍተኛ ውንጀላም አግባብነት ያላቸው የኢትዮጵያ መንግስት ባለስልጣናት እስካሁን ድረስም በይፋ አላስተባበሉም ወይም አላብራሩም። አሜሪካ በናይጄሪያ ክርስቲያኖች ላይ ያነጣጠረውን ጥቃት ለመከላከል በአሸባሪዎች ላይ ከወሰደችው የአየር ጥቃት በተጨማሪ ልዩ ኮማንዶዎችም ወደ ስፍራው አሰማርታ ናይጄሪያ ገብተዋል። ለሀገሪቱ የጸጥታ ኃይል ስልጠና ጭምር እንደሚሰጡ ታውቋል። በምዕራብ አፍሪካዊቷ አገር ናይጄሪያ በክርስቲያኖች ላይ ያነጣጠረውን የዓለም አቀፉ የሽብር ተቋም የሆነው የአይኤስ በናይጄሪያ የሚገኙ አባላቱ የሚወስዱትን የሽብር ጥቃት በተደጋጋሚ በማውገዝ ክርስቲያኖች ላይ የሚወሰደውን እርምጃ ሲቃወሙ የቆዩት ፕሬዚዳንት ዶናልድ ትራምፕ በተከታታይ በአሜሪካ በኩል ከተወሰዱ የአየር ጥቃቶች ተጨማሪ የአሜሪካ ኮማንዶዎች ወደ አገሪቱ መላካቸውና ዛሬ ናይጄሪያ መግባታቸው ታውቋል። አነስተኛ ቁጥር አላቸው የተባሉ ልዩ የኮማንዶ አባላት በናይጄሪያ መሰማራታቸው የተገለጸ ሲሆን በአካባቢው ያለውን የሽብር ስጋት ደረጃ በግልጽ ያሳያል ተብሏል። ባለፈው ታህሳስ በገና ሰሞን የአሜሪካ አየር ኃይል በናይጄሪያ የአይኤስ የሽብር ቡድን ታጣቂዎች ላይ ኢላማ ያደረገ ተቀጣጣይ አየር ጥቃት የወሰደ ሲሆን የአሜሪካ ልዩ ኮማንዶዎች ወደ አገሪቱ መሰማራታቸው የአየር ጥቃቱን ውጤት ለመገምገም ቀደም ብሎ ፕሬዚዳንት ዶናልድ ትራምፕ ትዕዛዝ የተፈጸሙ ጥቃቶች የደረሱበትን ውጤት በአካል ለማረጋገጥና ከናይጄሪያ መንግስት ጋር የመረጃ ልውውጥን ለማጠናከር ከናይጄሪያ ጦር የሽብር እንቅስቃሴን ለሚከላከሉ አካላት ተጨማሪ ስልጠና መስጠትና የእነዚሁ አካላት እንቅስቃሴን በቅርብ የመከታተል ተልዕኮ እንዳላቸውም የተጠቀሰ ነው። ለናይጄሪያ የጸጥታ ኃይሎች ከአሜሪካ በቴክኖሎጂ የታገዘ ድጋፍ እንደሚሰጥ የአሜሪካ ልዩ ኮማንዶዎች ወደ አገሪቱ መግባታቸውን ተከትሎ የወጡ ዘገባዎች ገልጸዋል። ናይጄሪያ መከላከያ ሚኒስቴር የአሜሪካ ልዩ ኮማንዶዎች ወደ አገሪቱ መግባታቸውን በተመለከተ ከመገናኛ ብዙሃን ተጠይቀው ይህንኑ ያረጋገጡ ሲሆን በሁለቱ ሀገራት መካከል ያለው ወታደራዊ ትብብር እንደሚያጠናክርም መግለጻቸው ተዘግበዋል። በናይጄሪያ ሰሜናዊ ግዛት የሚገኙ ክርስቲያኖች በተደጋጋሚ በአይኤስና ተመሳሳይ ዓላማ ባላቸው የሽብር ቡድኖች ተደጋጋሚ የጥቃት ኢላማ የሆኑ ሲሆን ይህኑ ጥቃት ተከትሎ ፕሬዚዳንት ዶናልድ ትራምፕ የአገሪቱ መንግስት ጥቃቱን እንዲያስቆም ጥቃቱን እንደማይታገሱ ከዚህ ቀደም በይፋ መናገራቸው አይዘነጋም። ፕሬዚዳንት ዶናልድ ትራምፕ በወቅቱ ሰጥተውት በነበረው አስተያየት በናይጄሪያና በሌሎች አካባቢዎችም በክርስቲያኖች ላይ የሚወሰደውን ጥቃት በችልታ እንደማያልፉት በጊዜው በማህበራዊ ሚዲያ አስተያየት መስጠታቸው አይዘነጋም። በእንዲህ እንዳለ በኢትዮጵያም በተለይም በኦሮሚያ ክልል በአሩሲና በወለጋ በአማራ ብሔር ተወላጆችና በኦርቶዶክስ እምነት ተከታዮች ላይ አነጣጥሮ የሚፈጸሙ ጭፍጨፋዎች በቀጥታ ከሽብር ቡድን ጋር የሚገናኝ እርምጃ በመሆኑ በኢትዮጵያ በክርስቲያኖች ላይ እየተወሰደ ያለውም ጥቃት በአሜሪካ መንግስት ተገቢው ትኩረት እንዲሰጥ የተለያዩ ወገኖች በአሩሲ በተደጋጋሚ የሚፈጸመውን ጭፍጨፋ መሰረት በማድረግ ለፕሬዚዳንት ዶናልድ ትራምፕ አስተዳደር አቤት ማለታቸውን ተከትሎ አገዛዙ በተደጋጋሚ የኦርቶዶክስ የአደባባይ በዓላትን ለማፈን የሚያደርገውን እንቅስቃሴ ለጊዜው በመግታት በአዲስ አበባ መድኃኔዓለም ቤተክርስቲያን በገና ዋዜማ የሚካሄደውን የአላፋት ዝማሬ በመስቀል አደባባይ እንዲካሄድና ለገጽታ ግንባታ ለመዋል መንቀሳቀሱ በወቀሳ ሲነሳ እንደነበር አይዘነጋም። በቅርቡ በሶማሌ ፑንትላንድ የተደረገ የጸረ ሽብር ኦፕሬሽንን ተከትሎ ከተያዙት የዓለም አቀፉ አይኤስ የሽብር ቡድን አባላት መካከል 23ቱ ኢትዮጵያውያን መሆናቸው በኢትዮጵያ ውስጥ አልሸባብና አይኤስ ያላቸው ሚና በአግባቡ እንዲታይ ጥያቄ ሲቀርብ መቆየቱ አይዘነጋም። ሚዲያዎች የህዝብን ፍላጎት የማንጸባረቅና ለህዝቡ አዲስ እይታን በማቅረብ የህዝብን ሐሳብ የማበልጸግ ትልቅ ድርሻ አላቸው። ኢትዮ ዲስኮርስ ሚዲያም አልሞ የተነሳው ዓላማም ከነዚህ የሚዲያ ሚናዎች አንጻር የራሱን ድርሻ መወጣትን ነው። ኢትዮ ዲስኮርስ ሚዲያ ከዜናዎች፣ ከሰበር ዜናዎች፣ ከፓርላማ ውሎች፣ ከዓለም አቀፍ ትልልቅ ክስተቶች ጀርባ ያሉ ሀቆችን በመተንተን የህዝብን የአስተሳሰብ አድማስ በማስፋት የማመዛዘን አቅሙን ለማዳበር ይሰራል።
ኢትዮ ዲስኮርስ ሚዲያ ይህን ሲያደርግ ዜና የሆኑ ፖለቲካዊና ማህበራዊ ክስተቶችን ያመጡትን መሰረታዊ እውነታዎች፣ ታሪካዊ ዳራዎችና ፖለቲካዊ ፍላጎቶች በስፋትና በሚዛናዊነት ይተነትናል። ኢትዮ ዲስኮርስ በዚህ ረገድ የራሱን ሚና ለመጫወት ታልሞ የተመሰረተ ሚዲያ ነው። በመሆኑ ሚዲያውን በመከታተል ዕውቀትን መሰነቅ እንዲችሉና የዓላማችን ተባባሪ እንዲሆኑ እንጋብዛለን። ኢትዮ ዲስኮርስ። ለዛሬ ያሉን ዜናዎች እነዚህ ናቸው። ዜናውን ስታደምጡ ለቆያችሁ የህብር ሬዲዮ ቤተሰቦችና አድማጮች ምስጋናችን ድረሳችሁ። የህብር ሬዲዮ ኦፊሻል ዩቲዩብ ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ በተጨማሪም የደውል ምልክቱን በመጫን የህብር ሬዲዮ ቤተሰብ እንድትቀላቀሉ በአክብሮት እንጋብዛለን። እንደ ወትሮ ሁሉ የህብር ሬዲዮ ቤተሰቦች ፕሮግራሞቻችንን ላይክ በማድረግ ሼር በማድረግ አስተያየቶቻችሁን በመስጠት አብሮነታችሁን እንድትገልጹ በአክብሮት እንጠይቃለን። በድጋሚ እናመሰግናለን። ጤና ይስጥልን። ቸር እንቆይ።